ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞንኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ዛሬ ከምንመለከታቸው ጉዳዮች መካከል ትራምፕን መሳዩ በሬ ሙዚየም መግባቱ ተነግሯል። የባንግላዴሽ መንግስት ለኢድ አል አድሃ አረፋ በዓል መስዋዕት ሊሆን የነበረውንና 700 ኪሎ ግራም የሚመዝነውን ይህን ብርቅዬ አልቢኖ ጎሽ በህዝብ ዘንድ ከፍተኛ መነቃቃትንና የደህንነት ስጋትን በመፍጠሩ ምክንያት ከመታረድ እንዲተርፍ ወስኗል። የእስራኤል ቀጣይ የጦርነት ኢላማዎች ቱርክና ግብጽ ሊሆኑ ይችላሉ ሲል ታዋቂው እስራኤላዊ ሰላይ ጆናታን ፖላርድ አስጠነቀቀ። የአሜሪካና እስራኤል የጋራ ዜግነት ያለውና ቀደም ሲል ለአሜሪካ ባህር ኃይል የስለላ ተንታኝ ሆኖ ሲሰራም ለእስራኤል ሚስጥሮችን አሳልፎ በመስጠት የተፈረደበት ፖላርድ ይህንን ትንበያ የሰጠው አርቱስ ሼቫ ለተባለም የዜና አውታር በሰጠው የፖድካስት ቃለ መጠይቅ ላይ ነው። የቻይና ባህር ኃይል የወደፊት መጻኢ ተስፋ ተደርጎ የሚወሰደውና ታይፕ 004 በሚል መጠሪያ የሚታወቀው አዲሱ ግዙፍ የጦር መርከብ ግንባታም በዲሊያን የመርከብ ማኒፋክቸሪንግ ጣቢያ በከፍተኛ ፍጥነት እንደቀጠለ ተነግሯል። በግንቦት 2026 የወጡ የሳተላይት ምስሎችና የወታደራዊ ተንታኞች ሪፖርቶች እንደሚያሳዩት ይህ መርከብ የቻይና የመጀመሪያው በኒኩለር ኃይል የሚሰራ አውሮፕላን ተሸካሚ የጦር መርከብ ለመሆን ተቃርቧል። አሜሪካን ጨምሮ ምዕራባውያን ሀገራት በዚህ ጦር መርከብ ግንባታም እየተሸበሩ ይገኛሉም ተብሏል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁም እስከ ፍጻሜው አብራችሁን ቆዩ እያልን አሁን በቀጥታ ወደ መረጃዎቻችን አለፍን። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ 0920687779 አባይ ሆምስ ሪል ስቴት። የሰዎችን ቀልብ የገዛው ባለ 4 እግሩ ዶናልድ ትራምፕ። የባንግላዴሽ መንግስት ለኢድ አል አድሃ አረፋ በዓል መስዋዕት ሊሆን የነበረውንና 700 ኪሎ ግራም የሚመዝነውን ይህን ብርቅዬ አልቢኖ ጎሽ በህዝብ ዘንድ ከፍተኛ መነቃቃትንና የደህንነት ስጋትን በመፍጠሩ ምክንያት ከመታረድ እንዲተርፍ ወስኗል። የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር ሳላዲን አህመድ ባስተላለፉት አስቸኳይ ትዕዛዝ እንስሳው ተገዝቶ ከነበረበት ግዢ ላይ ገንዘቡ ተመላሽ ተደርጎ በዳካ ወደሚገኘው ብሔራዊ መካነ አራዊት እንዲዛወር ተደርጓል። ይህ ባለ 1500 ፓውንድ አሊያም 700 ኪሎ ግራም ጎሽ በአይነቱ ልዩ የሆነ አልቢኖ ሲሆን ነጭ ሮዝማ ቆዳና በግንባሩ ላይ የወረደም ማራኪ ወርቃማ ቢጫ ቀለም ጸጉር አለው። የቀድሞ ባለቤት የሆኑት የ38 ዓመቱም ዚያ ኡዲን ሚሪዳ ወንድም እንስሳውን ትራምፕ ብሎ የሰየመው ግንባሩ ላይ ያለው የወርቃማ ጸጉር አሰራር የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ኮምቦቨር የተሰኘ የጸጉር ስታይል ፍጹም ስለሚመስል ነው። በናይራ ጋንጅ ከተማ በሚገኝ እርሻ ላይ ይኖር የነበረው ይህ እንስሳም በቲክቶክና በፌስቡክ ላይ በቪዲዮ ከተሰራጨ በኋላ በመላው ባንግላዴሽ ከፍተኛ ዝናን አትርፎ ሰዎችን ከሩቅ ቦታዎች ሳይቀር ለሰልፊና ለቪዲዮ ይስብ ነበር። ለባሉ እርድ ተሽጦ የነበረ ቢሆንም እንስሳውን ለማየት የሚመጣው የህዝብ ብዛትና መጨናነቅ ከፍተኛ የጸጥታ ስጋት በመፍጠሩ የመንግስት ባለስልጣናት በመጨረሻ ሰዓት ጣልቃ ገብቷል። የባንግላዴሽ የቀንድ ከብቶች ልማት መስሪያ ቤት እንስሳው ገና ወጣትና በሀገሪቱ እጅግ ብርቅዬ በመሆኑም ለዓመታት ተንከባክቦ መኖር እንዳለበት አሳስቧል። በተጨማሪም የሰዎች ብዛት እንስሳውን ለከፍተኛ ውጥረትና ለክብደት መቀነስ ዳርጎት እንደነበር ተገልጿል።
የዳካ ብሔራዊ መካነ አራዊት አስተዳዳሪ አቲኩር ራማን እንደገለጹት ጎሹ መካነ አራዊቱ እንደደረሰም ለ2 ሳምንታት በገለልተኛ ክፍል ውስጥ ይቆያል። ለዚህ ታዋቂ እንስሳ የተለየ መጠለያ ሼድ የተዘጋጀለት ሲሆን የየዕለቱን አመጋገብና በቀን 4 ጊዜ የሚደረገውን የውሃ መታጠብ ስርዓት የሚከታተል ቋሚ ጠባቂም ተመድቦለታል። ባንግላዴሽ በየዓመቱም በአረፋ በዓል ወቅት ከ12 ሚሊዮን በላይ እንስሳት ለእርድ የምታቀርብ ቢሆንም ይህ ዶናልድ ትራምፕ የተሰኘው ጎሽ ግን በልዩ ተፈጥሮና በማህበራዊ ሚዲያ ባተረፈው ዝና ምክንያት ሕይወቱን ማዳን ችሏል። ግብጽና ቱርክ ቀጣይ ኢላማ ናቸው። የእስራኤሉ ሰላይ የእስራኤል ቀጣይ የጦርነት ኢላማዎች ቱርክና ግብጽ ሊሆኑ ይችላሉ ሲል ታዋቂው እስራኤላዊ ሰላይ ጆናታን ፖላርድ አስጠነቀቀ። የአሜሪካና እስራኤል የጋራ ዜግነት ያለውናም ቀደም ሲል ለአሜሪካ ባህር ኃይል የስለላ ተንታኝ ሆኖ ሲሰራ ለእስራኤል ሚስጥሮችን አሳልፎ በመስጠት የተፈረደበት ፖላርድ ይህንን ትንበያ የሰጠው አርቶዝ ሼቫ ለተባለ የዜና አውታር በሰጠው የፖድካስት ቃለ መጠይቅ ላይ ነው። ጆናታን ፖላርድ በእስራኤልና በኢራን መካከል ከተቀሰቀሰው ወታደራዊ ግጭት በኋላ እስራኤል ለቀጣይ ጦርነቶች መዘጋጀት እንዳለባት ገልጿል። በንግግሩም ከኢራናውያን ጋር እንደነበረን አይነት ቀላል ጊዜም ከቱርኮች ጋር ይኖረናል ብዬ እርግጠኛ አይደለሁም ብሏል። ቀጣዩ ጦርነት ምናልባትም በቱርክና በግብጽ ላይ ሊሆን እንደሚችል በመጠቆም ማዕበሉ እየመጣ ነው ሲልም አስጠንቅቋል። በሶሪያ በኩል በቱርክ የሚደገፈው የሽግግር መንግስት በእስራኤል ቁጥጥር ስር ያሉ የደቡብ ክልሎችን እንዲረከብ መፍቀድ እንደሌለበት፣ ይህም ቱርኮችን በድንበራችን ላይ ማምጣት ነው ሲል አሳስቧል። የፖላርድ መግለጫ በዘፈቀደ የመጣ ሳይሆን በቅርብ ወራት በመካከለኛው ምስራቅ እየታዩ ያሉትን ተጨባጭ ወታደራዊና ዲፕሎማሲያዊ ሽግግሮች የሚያንጸባርቅ መሆኑን የፖለቲካ ተንታኞች ያመላክታሉ። ግብጽና ቱርክ ከቅርብ ጊዜ ወዲህ ወታደራዊ ትብብራቸውን በከፍተኛ ሁኔታ እያጠናከሩ ይገኛሉ። በሊቢያ ሲርጥ ከተማ የተደረገው የጋራ ወታደራዊ ልምምድና በሁለቱ ሀገራት መካከል እየተደረገ ያለው የካይሮ አንካራም ወታደራዊ መስተጋብር በእስራኤል ዘንድ ትልቅ ስጋትን ፈጥሯል። የቀድሞ የእስራኤል ጄኔራሎች ይህንን ጥምረት ጽንፈኛ የሱኒ ዘንግ አሊያም ራዲካል ሱኒ አክሰስ ሲሉ ይጠሩታል። የቱርክ ብሔራዊ የስለላ ድርጅት ኤምአይቲ ባለፉት ወራት በርካታ የእስራኤል ሞሳድ ሰላዮችንና የፋይናንስ መረቦችን በቁጥጥር ስር ማዋሉን ይፋ አድርጓል። ሞሳድ በቱርክ የሚገኙ የሐማስ አመራሮችንና ፍልስጤማውያንን ለመሰለል እንዲሁም የሄዝቦላን አይነት የፔጀር ጥቃት ለመድገም የንግድ መርከቦችን ለመጥለፍ ያደረገውን ሙከራ ማክሸፉን አንካራ ማስታወቁ በሁለቱ ሀገራት መካከል ያለውን የደህንነት ፍጥጫ አክርሮታል። እስራኤል በጋዛና በሊባኖስ የምታካሄደውን ወታደራዊ እርምጃ ተከትሎ ቱርክና ግብጽ ቀጠናዊ ወታደራዊ ጥምረት ወይም እስላማዊ ኔቶ የመመስረት ፍላጎት ማሳየታቸው ይታወቃል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል ደህንነትን እንደ ሰበብ በመጠቀም ተጨማሪ መሬት ለመያዝ እና ወረራዋን ለማስፋፋት እየሰራች ነው ሲሉ በግልጽ መወንጀላቸው የዲፕሎማሲያዊ ግንኙነቱ መሻከሩን ያሳያል። አሜሪካን ያሰጋው አዲስ የቻይና ጦር መርከብ። የቻይና ባህር ኃይል የወደፊት መጻኢ ተስፋ ተደርጎ የሚወሰደውና ታይፕ 004 በሚል መጠሪያ የሚታወቀው አዲሱ ግዙፍ የጦር መርከብ ግንባታ በዳሊያን የመርከብ ማኒፋክቸሪንግ ጣቢያ በከፍተኛ ፍጥነት እንደቀጠለ ይገኛል። በግንቦት 2026 የወጡ የሳተላይት ምስሎችና የወታደራዊ ተንታኞች ሪፖርቶች እንደሚያሳዩት ይህ መርከብ የቻይና የመጀመሪያው በኒኩለር ኃይል የሚሰራ አውሮፕላን ተሸካሚ የጦር መርከብ ለመሆን ተቃርቧል። የታይፕ 004 መርከብ በኒኩለር ኃይል አሊያም ፕሮፐልሽን የሚሰራ በመሆኑም እንደ ቀደሙት የቻይና መርከቦች በተደጋጋሚ ነዳጅ መቅዳት ሳያስፈልገው ለዓመታት በባህር ላይ የመቆየት ብቃትን ተላብሷል። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል CSIS ይፋ ባደረገው የሳተላይት ትንታኔ መሰረት በመርከቡ አካል ላይ 2 የኒኩለር ሪአክተሮች ማቀፊያ ቦታዎች በግልጽ ይታያሉ። መርከቡ በአሁኑ ወቅት 286 ሜትር እርዝመትና 46 ሜትር ስፋት ያለው ሲሆን ሙሉ በሙሉ ግንባታው ሲጠናቀቅ እስከ 120,000 ቶን የመሸከም አቅም ይኖረዋል ተብሎ ይጠበቃል።
ይህ መጠን ከአሜሪካው ዘመናዊ የፎርድ ክላስ መርከብ ጋር የሚስተካከል ወይም የሚበልጥ ያደርገዋል። መርከቡ ከ90 እስከ 100 የሚደርሱ የጦር አውሮፕላኖችንና ሰው አልባ ድሮኖችን የመሸከም አቅም ይኖረዋል። የተዳከመው የአሜሪካ ሚሳኤል ወደ ቦታው ለመመለስ 3 ዓመት ይፈጃል። የዩናይትድ ስቴትስ መከላከያ ሚኒስቴር ፔንታጎንና የወታደራዊ ዘርፍ ተንታኞች የሀገሪቱን የሚሳኤል ክምችትና አጠቃላይ የጦር መሳሪያ ማምረት አቅም ወደ ነበረበት ደረጃ ለመመለስ ቢያንስ የ3 ዓመታት ቀጣይነት ያለው ስራ እንደሚያስፈልግ አስታወቁ። ይህ ግምገማ ይፋ የሆነው አሜሪካ ባለፉት ዓመታት ለተለያዩ ዓለም አቀፍ ግጭቶች የምታደርገውን ወታደራዊ ድጋፍ ተከትሎም የስትራቴጂካዊ መሳሪያዎች ክምችቷም በከፍተኛ ሁኔታ መቀነሱን ተከትሎ ነው። ዋና ዋና ተግዳሮቶች ተደርገው የተወሰዱትም ለማምረቻ የሚሆኑ ልዩ ማዕድናትና የኤሌክትሮኒክስ አካላት እጥረት ማጋጠሙ፣ በላቁ ወታደራዊ ቴክኖሎጂዎች ላይ የሰለጠነ የሰው ኃይል እጥረት መኖሩና ፋብሪካዎች የማምረት አቅማቸው ከፍላጎቱ ጋር አለመጣጣሙ እንዲሁም ለመከላከያ ኢንዱስትሪው ተጨማሪ የገንዘብ ድጋፍ ማድረግ አለመቻሉ ናቸው። ከላይ ከተጠቀሱት ዋና ዋና ተግዳሮቶቹ በተጨማሪ ግን እስካሁን ያላለቀው የኢራንና አሜሪካ ጦርነት የአሜሪካን ጦር የሚሳኤል አቅም ክፉኛ አዳክሞታል። የአሜሪካ መከላከያ ሚኒስቴር የሀገሪቱን ብሔራዊ ደህንነት አስተማማኝ ለማድረግና ሊከሰቱ የሚችሉ የውጭ ስጋቶችን ለመመከት የማምረት አቅምን ማሳደግ ዋነኛ ተግባሩ አድርጎ መንቀሳቀስ መጀመሩን ገልጿል። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት